ከቤት ይውጡልኝ። ወይዘሮ አንዴ እስቲ አንዴ ስርዓት ትይዣለሽ። አይዞሽ ምንም ችግር የለም። አቶ አሊና እኔ ስለ ስራ ለማውራት ነው እዚህ ድረስ የመጣ ነው። አዎ በመስኮት ገብቻለሁ። በሩ ተቆልፎ ነበር። ወይዘሮ አንዴ ስለ አቶ ራሚዝ መጽሐፍ ጽፈሽ ነበር። ምንድን ነበር ርዕሱ? ሐቀኛው በጣም ሐቀኛው። አዎ የእሱ መጽሐፍ ጸሐፊ ነች። ስለዚህ አሁን መስማታችን ነው። እሱ ነው እዚህ ላካችሁ? መጽሐፌን አልወደደው? አያ እሱ አላከንም። መረጃ ልንጠይቅሽ ነበር ግን አንቺ ምንም ሳይገባሽ ጮሽ እና ይሄ ልክ አይደለም። የምሬን ነው፣ አግባብ አይደለም ያደረግሽው። አሁን ብንስማማ ነው ጥሩ የሚሆነው። አሁን እጄን ፍታው፣ ከዛ በኋላ መነጋገር እንችላለን። እርግጠኛ ነሽ አንቺ መጽሐፉን እንደጻፍሽው? አንተ ሰው እንደሆንክ እርግጠኛ ነህ? አሊ አሁን ገና ጀግና ሆንሽ። በጣም ጀግና። እርዱኝ! በየት ልታመልጪ ነው ጸሐፊዋ? ጉድጓድ ውስጥ ነሽ? የተለያዩ አይነት አስተያየቶች አሉ። ደግሞ ማን ልታመልጥ ነው ያለ? አሁን መነጋገር እንችላለን። አንቺ ማትረቢ። እነዚህ ናቸው የመጨረሻ ቃላቶች። አሊ እንደማታደርጊው እርግጠኛ ነኝ። በቃ ጨረስክ? አሊ እኔ ጸሐፊ ላይ ተኩሽ አላውቅም። አሪፍ ነገር ይፈጠራል። አሊ ክፍሉ ነው። ወይ ታምር! እንዳትጠጋኝ ተኩሳለሁ። አትችይም። እንዳንቺ አይነት ሰዎች ዝም ብለው ገዳይ መሆን አይችሉም። በጣም ጥሩ። ምንድነው የምትፈልጉት? ምንድነው? ስለዚህ ሰውዬ ሁሉንም ነገር ታውቂያለሽ? ሁሉንም ነገር አላውቅም። ግን እነዚህ ብዙ ነገሮች ናቸው። እስኪዩ ከሰባዎቹ እስከ ዛሬ ድረስ በለው ናይት ክለቦች፣ ቁማር ቤቶች ተመልከቱ። ይሄ ሰውዬ ጋዜጠኞች አለቃ ነው አይደል እንዴ? ኦማር ነው? እስኪየው እስር ቤት እስከሚገባ ድረስ እሱ ንጉስ ነው። ከዛ ግን ሁሉም ሰው ጠፋ። ምንድነው ቀኑ? ልጆቹ የሞቱበት ቀን። ማን ነው የሰውዬ? ካንዲራሊ። ፎቶ ላይ ተጽፏል። ግን ለምንድነው በቀይ እስክርቢቶ የተከበበው? ምክንያቱም ከድርያው እሱ ብቻ ነው ያለው። እሱ ብቻ ነው አጎቱን ከርቶ በህይወት ያለው። ለዛ ነው። አጎት አሁን ለመሄድ ግን ትክክለኛ ሰዓት ነው? አዎ በላው መኪናውን አምጣው። እሺ ወንድሜ። እንደዚህ አትጥኝ።
ምናልባት እኛ ተመችተንሽ ታሪካችንን ትጽፊልናለሽ። ለመጻፍ የሚመች ታሪክ እንዳለ እርግጠኛ ነኝ። አዎ ወይ ብታውቂ ኖሮ። ለምንድን ነው ይዘኝ የምትሄደው? አንድ ጥያቄ በስነ ስርዓት ልንጠይቅሽ አልቻልንም አንዴ። በዛ ላይ ደግሞ እኛ ጥፋት ያጠፋን አስመሰልሽው። እውነትህን ነው? እኔም እንደዚህ አይነት ነገር አስቤያለሁ። ለምን እንደሆነ አላውቅም። አትጨነቂ፣ ምንም ነገር አናደርግሽም። ትንሽ ጊዜ ከኛ ጋር ቆይ፣ ከዛኛ ምን ያህል ጥሩ ሰዎች እንደሆንን ታያለሽ። ምናልባት ስለ አጎቴ አንዳንድ ጥያቄዎችን እንጠይቃለን እና አንቺ ትመልሻለሽ። ተው እንጂ። ምንድነው አንተ? ጥሩ ፖሊስ ነህ ወይስ መጥፎ ፖሊስ? እየቀለደችብህ ነው። እባክህ እንደዚህ አትሁን። እውነቴን ነው፣ አያምርብህም። እና ምንድነው ታዲያ? የልጅነት ጓደኛሞች ናችሁ? አዎ። እናንተ ግን ከራሚዝ ጋር እንፎካከራለን ብላችሁ አስባችሁ ከሆነ ተሳስታችኋል። እሺ፣ በጣም ደስ ትላላችሁ። ምንድነው ሁሉም ሰው ያንን ሰው ያካብድለታል? እሱ አምላክ አይደለም፣ ዝም ብሎ ተራ ሰው ነው። አይደለም፣ እሱ ዝም ብሎ አይነት ሰው ነው ለማለት ይከብዳል። ራሚዝ እኔ ከምላችሁ በላይ በጣም አደገኛ ሰው ነው። አሊ አባዬ፣ የራሚዝ ልጅ የሆነው ሰሊም አሊን ከትምህርት ቤት እየወሰደው ነበር። እንዴት ነህ? ደህና ነኝ። ቦርሳህን ስጠኝ። ሰሊም በቃ ልክ ነህ፣ ሊያልቅ ነው። ሀያ 22 ጥይቶች የሰሊም ሰውነት ውስጥ ተገኝተዋል። ከ50 በላይ ሰዎች ይህን ግድያ አይተውታል፣ ግን ገዳዩ ሊታሰር አልቻለም። የዛኑ ቀን ጠዋት ታናሽዮ ልጅ ኡጉር ካራስኪ ቁማር ቤቱን ሲመረምር በሚያሳዝን ሁኔታ ልቡ ላይ በጭቤ ተወጋ። ምንም እንዳልተፈጠረ ገዳዩ ከሰራተኞቹ መካከል ሆኖ አመለጠ። ትንሹ ልጅ አሊ ገና ማግባቱ ነበር። ጠዋት ላይ ፍንጭ አግኝቶ እያመለጠ ነበር። አሊ ከመሞቱ በፊት ለተወሰነ ጊዜ ኮማ ውስጥ ቆይቶ ነበር። የእነዚህ ልጆች አንድ ጥፋት እስር ቤት የነበረው አባታቸውን አለማዳመጥ ነው። ሰሊም፣ ኡጉር፣ አሊ ተመልሱ። የልጆቹ ጥፋት የአባታቸው ጎዳና ላይ መቀጠል ነበር። ጥቃቱ ደግሞ በዛው ቀን መሞት ነበር። እሺ። ስለዚህ ልክ አይደላችሁም። እንዳልኳችሁ ራሚዝ ካራ ዝም ብሎ ሰው አይደለም፣ አውሬ ነው። ካንዲራሌን ልትጎበኝ እንደሆነ ሰምቻለሁ። ልክ ነህ፣ ተስፋ አደርጋለሁ። አብሮህ ነው። አትሄድ። ያ ሰውዬ አንተ እንደምታስታውሰው አይነት ሰው አይደለም።
እውነተኛ ማንነቱን አታውቀውም። ለሱስት ነው ልጄ። የዛኔ ጥሩ ሰው ነው ልታምነው ትችላለህ ብለኝ ነበር። ተሳስቼ ነበር ይዘል ተሳስቼ ነበር። እዛ ቤት ውስጥ አትግባ። ስማ እያስጠነቀቅኩ ነው። የሆነ መጥፎ ነገር እንዳልሆነ ፈርተህ ነው? እና ታዲያ አንተ ልጄ እኮ ነው። እንዴት አልፈራለህ? በቃ በኋላ ደውልልሃለሁ።